ሰላም ሰላም ውድ ቤተሰቦቼ እንደምን ቆያችሁን? በዛሬው ቪዲዮአችን ደግሞ ሎንግ ዲስታንስ ትሬድ ኤንድ ሚዲየም ኦፍ ኤክስቼንጅ የሚለውን ቶፒክ ሰፋ አድርገን የምናይ ይሆናል። ሎንግ ዲስታንስ ትሬድ የሚለውን ከማየታችን በፊት what does it mean trade by itself? ትሬድ ማለት ምን ማለት ነው? ታይፕ ኦፍ ትሬድ የምንላቸው እነማን ናቸው የሚለውን አይተን ከዛ ወደ ሎንግ ዲስታንስ ትሬድ ወደሚለው ቶፒክ እንመጣለን። So trade is a basic economic activity involving the buying and selling of goods and service. ስለዚህ ንግድ ወይም ደግሞ ትሬድ የምንለው መሰረታዊ ከሆኑት የኢኮኖሚ እንቅስቃሴዎች ውስጥ አንዱ ነው። ምንን ያካትታል? ባይንግ ኤንድ ሴሊንግ ኦፍ ጉድስ ኤንድ ሰርቪስ ነው። የተለያዩ ምርቶችን እና አገልግሎቶችን መሸጥና መግዛትን የሚያጠቃልል የኢኮኖሚ እንቅስቃሴ ንግድ ወይ ደግሞ ትሬድ ብለን እንጠራዋለን። ታይፕ ኦፍ ትሬድ እንግዲህ ትሬድ ወይ ደግሞ ንግድ በሁለት አይነት መንገድ ከፍለን ማየት እንችላለን። ሎካል ትሬድ እና ሎንግ ዲስታንስ ትሬድ ብለን እንከፍለዋለን። ሎካል ትሬድ የምንለው በአንድ አካባቢ ላይ ወይም በሀገር ውስጥ የሚደረግ ወይም በአንድ አካባቢ በሚኖሩ ሰዎች መካከል የሚደረግ የንግድ እንቅስቃሴ ወይም የመግዛትና የመሸጥ ወይም የንግድ ልውውጥ that's called local trade ይባላል። So local trade is a type of exchange of goods among peoples of the same region. ስለዚህ አንድ የሆነ ቋሚ የሆነ ቀን ይኖራቸዋል። ሳምንታዊ የገበያ ቀን አለ። ስለዚህ በአንድ አካባቢ የሚኖሩ ወይም በአንድ ሪጅን ውስጥ የሚኖሩ ወይም በዛ አካባቢ ላይ ያሉ ሰዎች የሚያደርጉት የመሸጥ የመግዛት እንቅስቃሴ ያኛው ሎካል ትሬድ ይባላል። ስለዚህ ቋሚ የሆነ ቀን አላቸው። ሰዎቹ የአንድ አካባቢ ናቸው። ባክግራውንዳቸው ከተመሳሳይ አካባቢ የመጡ ሰዎች የሚያደርጉት የንግድ እንቅስቃሴ ነው ሎካል ትሬድ የምንለው ነው። ሁለተኛው የትሬድ ታይፕ ሎንግ ዲስታንስ ትሬድ ነው የዛሬ ቶፒካችን። ሶ ሎንግ ዲስታንስ ትሬድ ምንድነው ስንል የረጅም ርቀት ንግድ ወይ ደግሞ ሲባል ሰምታችሁ ከሆነ የሲራራ ንግድ የሚባል ነው ሎንግ ዲስታንስ ትሬድ የምንለው ማለት ነው። ሰዎች በጣም ረጅም ቦታዎችን ወይም ረጅም ርቀት ተጉዘው የሚያደርጉት የንግድ እንቅስቃሴ ነው ሎንግ ዲስታንስ ትሬድ የምንለው። ከስሙ መረዳት እንደምንችለው ሎንግ ዲስታንስ ትሬድ ስንል እንግዲህ ሰዎች ረጅም ርቀት ብዙ ክልሎች ሪጅኖችን ምናልባትም ሀገርን ማቋርጠው ጭምር ለብዙ ወራቶች እና ሳምንታቶች ተጉዘው የሚያደርጉት የንግድ እንቅስቃሴ ነው ሎንግ ዲስታንስ ትሬድ የምንለው ማለት ነው። this type of trade includes import export business። ስለዚህ ሎንግ ዲስታንስ ትሬድ ላይ የአንድ አካባቢ ሰዎች ብቻ ሳይሆን ከተለያየ አካባቢ የመጡ ሰዎች የሚሳተፉበት ነው። and ኢምፖርት እና ኤክስፖርት አይነት የንግድ እንቅስቃሴ ያለው ነው። ወደ ሀገር ውስጥ ኢምፖርት የሚደረጉ የንግድ አይነቶች አሉ ሎንግ ዲስታንስ ትሬድ ላይ፣ ፕላስ ደግሞ ኤክስፖርት የሚደረጉ ከሀገር ውስጥ ወደ ውጭ የሚላኩ የተለያዩ ትሬድ አይተሞች ይኖራሉ በሎንግ ዲስታንስ ትሬድ ውስጥ ማለት ነው። and traveled from market to market። መርቻንቶቹ ወይ ደግሞ ሎንግ ዲስታንስ ትሬድ ላይ የሚሳተፉት ሰዎች ነጋዴዎቹ they travel from one market place to another market ማለት ነው። ስለዚህ ከአንድ ገበያ ወደ ሌላ ገበያ በጣም ብዙ ረጅም ርቀት ተጉዘው የሚያደርጉት የንግድ እንቅስቃሴ ነው ሎንግ ዲስታንስ ትሬድ። የረጅም ርቀት ንግድ የምንለው ይሄንን ያካትታል ማለት ነው። ሶ በዛሬው ክላሳችን ሎንግ ዲስታንስ ትሬድ እና ሚዲየም ኦፍ ኤክስቼንጅ በዛ ሎንግ ዲስታንስ ትሬድ በዛ የንግድ እንቅስቃሴ ውስጥ እንደ መገበያያ ወይ ደግሞ እንደ ሚዲየም ኦፍ ኤክስቼንጅ የሚጠቀሙት ምንድን ነበር የሚለውን እናያለን ማለት ነው። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ፣ ላይክ እንዲሁም ለሌሎች ሰዎች ሼር ማድረግ እንዳትረሱ በማስታወስ ወደ ርዕሳችን እገባለሁ። ሶ ሎንግ ዲስታንስ ትሬድ ስታርታፕ ኩዌስችን አለን። Why the long distance trade of 19th century changed its direction from north to south and eastward? እንግዲህ በ19ኛ ክፍለ ዘመን በነበረው በኢትዮጵያ ውስጥ የነበረው የሎንግ ዲስታንስ ትሬድ ወይ ደግሞ የረጅም ርቀት የንግድ እንቅስቃሴ ዳይሬክሽኑ ወይ ደግሞ አቅጣጫው ተቀይሯል 19ኛ ክፍለ ዘመን አካባቢ ላይ። ይህ ማለት በፊት በሰሜን አካባቢ የሎንግ ዲስታንስ ትሬድ ይካሄድ ነበር በሰሜን አቅጣጫ፣ በኋላ ላይ ወደ ደቡብ እና ወደ ምስራቅ አቅጣጫ ዳይሬክሽኑ ወይ ደግሞ የንግድ እንቅስቃሴ አቅጣጫው ተቀይሯል። ለምን የሚል ነው ጥያቄው። ሶ ከዛ በፊት እንደ ኢንትሮዳክሽን በ19ኛ ክፍለ ዘመን አካባቢ እንግዲህ በኢትዮጵያ ውስጥ ሎንግ ዲስታንስ ትሬድ በጣም በሰፊው ሲደረግ ነበር እንደገና ድጋሚ ማለት ነው። 19ኛው ሴንቸሪ ላይ በስፋት የረጅም ርቀት የንግድ እንቅስቃሴ በስፋት ሲደረግ የነበረበት ጊዜ ነው 19ኛ ክፍለ ዘመን ነው። እነዚህ ይሄን የንግድ እንቅስቃሴ የሚያደርጉት ሰዎች ካራቫን መርቻንትስ ይባላሉ። አምና 7ኛ ክፍል ላይ እንደተማራችሁት ስለ ሎንግ ዲስታንስ ትሬድ ቻፕተር 6 ላይ ካራቫን መርቻንትስ ይባላሉ። እነዚህ ካራቫን መርቻንትስ የምንላቸው በቡድን ሆነው ወይ በግሩፕ ሆነው ረጅም ርቀቶችን እየተጓዙ ወይም ከሀገር ውስጥ እየወጡ ለብዙ ወራቶች እየተጓዙ የንግድ እንቅስቃሴ የሚያደርጉ ሰዎች ካራቫን መርቻንትስ ይባላሉ። እነዚህ
ሰዎቹ ለምንድነው በቡድን ሆነው የሚንቀሳቀሱት ወይም ካራቫን መርቻንቶቹ በቡድን የሚንቀሳቀሱት ለምንድነው ስንል ያው ረጅም ርቀት ነው የሚጓዙት፣ ብዙ ሀገሮችን አቋርጠው ነው የሚጓዙት። ስለዚህ ራሳቸውን ከተለያዩ ዘራፊዎች ወይም ሽፍታዎች ለመጠበቅ ሰዎች በግሩፕ ሆነው ወይም ነጋዴዎቹ በቡድን ሆነው ነው የሚጓዙት። ምክንያቱም ለምሳሌ ከሳውዝ ዌስተርን ኢትዮጵያ ተነስተው እስከ ቀይ ባህር ዳርቻ ወይ ደግሞ እስከ ኤደን ባህረ ሰላጤ ድረስ ለመጓዝ በጣም ረጅም ርቀት ነው የሚጓዙት ማለት ነው። ስለዚህ በዚህ ርቀት ወይም በዚህ ጉዟቸው ላይ በጣም ሽፍታዎች፣ የተለያዩ ሰዎች ወይም ወንጀለኞች ሊያገኟቸው ይችላሉ። ስለዚህ እነሱን ራሳቸውን ከነዚህ አደገኛ ሰዎች ወይም ከዘራፊዎች ለመከላከል በግሩፕ ሆነው ይጓዛሉ። ይሄንን ግሩፑን ሊድ የሚያደርገው የሚመራው ደግሞ ማን ይባላል? ነጋድራስ ይባላል። ዘ ሊደርስ ኦፍ ካራቫን ሜርቻንት ይባላል ማለት ነው፣ ወይም ይባል ነበረ። ካስታወሳችሁ እነዚህ ሁለት አይነት ግሩፖች ነበሩ በኢትዮጵያ ሎንግ ዲስታንስ ትሬድ ውስጥ። እንግዲህ ሁለት የካራቫን ሜርቻንት ግሩፖች ነበሩ። አንደኛው አፍቃላ የምንለው ነው፣ ሁለተኛ ደግሞ ጀበርቲ የምንለው ነበረ። አፍቃላ የምንለው ሳውዝ ዌስተርን ኢትዮጵያ ላይ ይኖሩ የነበሩ ወይም ደግሞ ከዛ አካባቢ የሚነሱ የኦሮሞ ሜርቻንቶች ነበሩ ወይም ነጋዴዎች ነበሩ። ጀበርቲ ስንል ደግሞ ኖርዘርን ኢትዮጵያ ወይም ሰሜና ኢትዮጵያ ላይ የነበሩ የሙስሊም ነጋዴዎች ናቸው። ሶ ወደ ርዕሳችን ስንመጣ እንግዲህ ስታርታፕ ክሽን ላይ እንዳየነው ዋይ ዘ ሎንግ ዲስታንስ ትሬድ ኦፍ 19th century changed its direction from north to south and eastward። ለምንድነው ከሰሜኑ ወደ ደቡብና ወደ ምስራቅ አቅጣጫ ዳይሬክሽኑ የሎንግ ዲስታንስ ትሬዱ በ19ኛው ሴንቸሪ የተቀየረው የሚል ጥያቄ ነው ያለው። እንግዲህ ጥያቄውን በኋላ ላይ እንመልሰዋለን ማለት ነው ስንረዳ። ኔክስት ቱ ላንድ the long distance trade had been the most important source of income for Ethiopian economy ነው። እንግዲህ ከመሬት ወይም ከላንድ ቀጥሎ ለኢትዮጵያ ኢኮኖሚ በጣም ኢምፖርታንት ሶርስ ኦፍ ኢንካም ወይም ደግሞ ከፍተኛ የሆነ የገቢ ምንጭ የሆነው ምንድን ነበረ? በ19ኛው ሴንቸሪ ላይ ወይም በዛን ዘመን ላይ ሎንግ ዲስታንስ ትሬድ ወይ ደግሞ ይሄ የረጅም ርቀት ንግድ ወይም የሲራራ ንግድ የምንለው ሎንግ ዲስታንስ ትሬድ ከመሬት በመቀጠል ለኢትዮጵያ ኢኮኖሚ በጣም ኢምፖርታንት ሶርስ ኦፍ ኢንካም ነበር ነው። ከመሬት በመቀጠል ስንል እንግዲህ የዛኔ የነበረው መንግስት የተለያዩ ግብር ወይ ደግሞ ታክስ በመሰብሰብ ከፍተኛ የሆነ ገቢ ከመሬት ወይም ደግሞ ከላንድ ኦነሮች ይሰበስብ ነበር። ከሱ በመቀጠል ግን ከፍተኛ ሶርስ ኦፍ ኢንካም የነበረው ይሄ ሎንግ ዲስታንስ ትሬድ ነበር ወይም ደግሞ የረጅም ርቀት ንግድ ነበር ነው። as a result the rulers gave great attention to control the trade routes and source of trade items። ስለዚህ በዚህ ምክንያት የከፍተኛ የሆነ ሶርስ ኦፍ ኢንካም ስለሚያስገኝላቸው ወይ ደግሞ ከፍተኛ የሆነ የገቢ ምንጭ ስለሆነ ሎንግ ዲስታንስ ትሬድ በዛኔ የነበሩት ሩለሮች ወይ ደግሞ መሪዎቹ በጣም ከፍተኛ የሆነ ትኩረት ሰጡት ለሎንግ ዲስታንስ ትሬድ ነው። ለሎንግ ዲስታንስ ትሬድ ከፍተኛ የሆነ ትኩረት ሰጡ ስንል ትሬድ ሩቶችን ወይ ደግሞ የንግድ መስመሮችን ኮንትሮል ማድረግ እንዲሁም ደግሞ ትሬድ አይተሞች ወይ ሶርስ ኦፍ ትሬድ አይተምስ የምንላቸው እነዚህ ኤክስፖርት የሚደረጉትና ኢምፖርት የሚደረጉት ወይ በተለይ ኤክስፖርት የሚደረጉትን አይተሞች ምን ማድረግ ጀመሩ ማለት ነው። የዛን የነበሩት ሩለሮች ኮንትሮል ማድረግ ወይ ደግሞ መቆጣጠር በከፍተኛ ሁኔታ መቆጣጠር ጀመሩ ማለት ነው። In the late 19th and early 20th century, the direction of long distance trade was changed from northern to south and eastward። እንግዲህ በ19ኛው ሴንቸሪ መጨረሻ አካባቢ እና በ20ኛው ሴንቸሪ ወይም ክፍለ ዘመን መጀመሪያ አካባቢ የሎንግ ዲስታንስ ትሬድ ወይ ደግሞ ይሄ የረጅም ርቀት የንግድ እንቅስቃሴ አቅጣጫው ተቀየረ። ከየት? መጀመሪያ አካባቢ ኖርዘርን ፓርት ላይ ነበር በደንብ የሎንግ ዲስታንስ ትሬድ ይካሄድ የነበረው ማለት ነው። በኋላ ላይ እንግዲህ 19ኛው ሴንቸሪ መጨረሻ እና 20ኛው ክፍለ ዘመን ወይም ሴንቸሪ መጀመሪያ አካባቢ ከዚህ ከኖርዘርን ፓርት ወደ ተቀየረ ወደ ደቡብ እና ወደ ምስራቅ አቅጣጫ ይሄ የሎንግ ዲስታንስ ትሬድ ዳይሬክሽኑ ቼንጅ ያደረገ ወይ ደግሞ ተቀየረ ማለት ነው። በምክንያት ካልን the reasons were Shoan victory over Gojam at the Battle of Imbapo which lead the political centrality of Shawa። የምታስታውሱ ከሆነ the Battle of Imbapo in 1882 okay አዳል ተሰማ of Gojam and Kafa or the governor of Gojam and Kafa was defeated by Emperor Minilik of King of Shawa ማለት ነው። 1882 ላይ የሸዋ ንጉስ ወይም ገዢ የነበረው ንጉስ ሚኒሊክ the battle of Imbapo ላይ 1882 ማንን አሸነፈ? የጎጃምና የከፋ ገዢ የነበረው በአፄ ዮሐንስ የተሾመውን አዳል ተሰማ ወይ ደግሞ ንጉስ ተክለ ሃይማኖትን the battle of Imbapo ላይ አሸንፏል። ይሄ ድል እንግዲህ ወይም የሸዋው ድል ወይ ደግሞ ሸዋዎች ወይ ደግሞ እነ ሚኒሊክ ያስመዘገቡት ድል በጎጃሙ ሩለር ወይ ደግሞ በተክለ ሃይማኖት ላይ ያስመዘገቡት ድል እንግዲህ ሸዋ ምን እንድትሆን አደረጋት? ፖለቲካሊ ሴንተር እንድትሆን ወይ ደግሞ የማዕከል እንድትሆን አድርጓታል ማለት ነው። ወደዛ shift እንዲያደርግ አድርጓል ነው። the decline of Gondar and Metama as a result of Ethio-Mahadist hostilities
ሌላው እንግዲህ በኢትዮ ማህዲስት ኮንፍሊክት ወይ ደግሞ ግጭት ነበር በኢትዮጵያና በማህዲስቱ በሱዳኖች መካከል ማለት በተለይ በአጼ ዮሐንስ ዘመነ መንግስት የምታስታውሱ ከሆነ እንግዲህ ዮሐንስ አራተኛ የሞተው ከማህዲስቶች ጋር በነበረው ጦርነት ነው። ስለዚህ በዛ ጦርነት ምክንያት በመተማና በጎንደር ወይም ኖርዘርን ፓርት ላይ የነበሩት ከሎንግ ዲስታንስ ትሬድ ጋር በሚያዙት ማለት ነው ጎንደርና መተማ ላይ የነበሩት እነዚህ ትሬድ አውትሌቶች ወይ ደግሞ የንግድ መስመሮቹ ዲክላይን እንዲያደርግ አድርጎልን ነው። ምክንያቱም ጎንደር እና መተማ አካባቢ ከማህዲስቶች ጋር ኢትዮጵያኖች ወይም ኢትዮጵያን ሩለርሶች በወቅቱ እንግዲህ ከፍተኛ የሆነ ግጭት ውስጥ ገብተው ነበር ነው። ስለዚህ በዛ አካባቢ ይደረጉ የነበሩ የንግድ እንቅስቃሴዎች በተለይ በመተማ በኩል ከሱዳን ጋር ሲደረግ የነበረው የንግድ እንቅስቃሴ ምን እንዲሆን አድርጎታል? ዲክላይን እንዲሆን አድርጎታል ነው። በዛ በኢትዮ ማህዲስት ኮንፍሊክት አማካኝነት ነው። በኢትዮጵያና በሱዳኖች መካከል በነበረው ግጭት ምክንያት ከሱዳን ጋር በመተማ በኩል ሲደረግ የነበረው ይሄ ሎንግ ዲስታንስ ትሬድ እንዲቆም ወይ ዲክላይን እንዲሆን ምክንያት ሆኗል። ስለዚህ ከኖርዘርን ወደ ሳውዝ ሽፍት እንዲያደርግ ምክንያት ሆኗል ነው። the foundation and growth of አዲስ አበባ as the political center of the empire። ሌላው እንግዲህ ሸዋ አካባቢ የአዲስ አበባ መመስረት እና ያደገች መምጣት ፖለቲካል ሴንተሩ ወደ አዲስ አበባ ሽፍት እንዲያደርግ ወይ ደግሞ የፖለቲካ ማዕከሉ አዲስ አበባ ላይ ፎከስ እንዲያደርግ ወይ ደግሞ ወደዛ ሽፍት እንዲያደርግ ምክንያት ሆኗል። ከሰሜን አካባቢ ወደ አዲስ አበባ የማለት 1879 በእኛ ወይ ደግሞ በፈረንጆቹ 1886 አካባቢ ላይ የአዲስ አበባ መመስረት የኢትዮጵያ ሎንግ ዲስታንስ ትሬድ ሰሜን ላይ የነበረው ወደ ሌሎች ወደ ደቡብ ወደ ምስራቅ ሽፍት እንዲያደርግ ምክንያት ወይ ደግሞ ሰሜን ላይ የነበረው የሎንግ ዲስታንስ ትሬድ ዲክላይን እንዲያደርግ ምክንያት ሆኗል። ምክንያቱም አዲስ አበባ ሴንትራል ፓርት ኦፍ ኢትዮጵያ ላይ ስትመሰረት ከሰሜን አካባቢ የነበረው የከፍተኛ የሆነው የሎንግ ዲስታንስ ትሬድ አክቲቪቲ ወደ ደቡብ ወይ ደግሞ ወደ ሴንትራል ኢትዮጵያ ሽፍት እንዲያደርግ ምክንያት ሆኗል ነው የአዲስ አበባ መመስረት። ሰሜን ላይ የነበረው ሎንግ ዲስታንስ ትሬድ ዲክላይን እንዲያደርግ ምክንያት ሆኗል። በኋላ ላይ በደንብ እናየዋለን። the opening of ጅቡቲ አዲስ አበባ ሬልዌይ and the establishment of ጋምቤላ as major outlet of Ethiopia next to ጅቡቲ። ሌላው ከአዲስ አበባ በዋና ከተማነት 1886 መመስረት ጋር ተያይዞ እንግዲህ ከጅቡቲ አዲስ አበባ የሚዘረጋ ወይም የሚደርስ የባቡር መስመር ዝርጋታ ተጀምሮ የተሰርቶ ነበረ ነው። ይሄ ያው ለረጅም ጊዜ የቆየ ነበረ። ይሄ ስራ 1917 እንደ አውሮፓውያን አቆጣጠር ነው ይሄ ከጅቡቲ አዲስ አበባ የደረሰው የባቡር መስመር በአጼ ምኒልክ ዘመነ መንግስት የተጀመረው። በኋላ አጼ ምኒልክ ከሞቱ በኋላ 1917 በፈረንጆቹ አቆጣጠር ነው አዲስ አበባ የደረሰው ከጅቡቲ የተነሳው የባቡር ባዲን ማለት ነው። ስለዚህ ይሄ መሰራቱ እንግዲህ በጅቡቲ በኩል የንግድ እንቅስቃሴ እንዲደረግ በምስራቅ በጅቡቲ በኩል የንግድ እንቅስቃሴ ደግሞ የንግድ አቅጣጫ ወደዛ እንዲቀየር ምክንያት ሆኗል ማለት ነው። the establishment of ጋምቤላ። ሌላ በጋምቤላ በኩል ከሱዳኖች ጋር አሁን ደቡብ ሱዳን ከምንላት በወቅቱ ሱዳን ከነበረችው ጋር በጋምቤላ ሌላ አውትሌት ወይ ደግሞ የንግድ መስመር መፈጠሩ ኢስታብሊሽ መሆኑ ሌላው ሰሜን ላይ የነበረው የሎንግ ዲስታንስ ትሬድ ዳይሬክሽን ቼንጅ እንዲሆን ምክንያት ሆኗል። the decline of the importance of the ports of መሰዋ and አሰብ። ሌላው ምጽዋና አሰብ የሚባሉት የኢትዮጵያ ወደቦች እንግዲህ የነሱ አስፈላጊነት ዲክላይን እያደረገ መምጣት ነው። በምንድነው የነዚህ የምጽዋና አሰብ የሚባሉት ሁለቱ በጣም ጠቃሚ የነበሩ ወደቦች አስፈላጊነታቸው እየቀነሰ የመጣው ለምንድነው ስንል because of the Italo-Ethiopian conflict of the 1890s 1890ዎቹ ላይ እንግዲህ አድዋ ድል የምታስታውስ ከሆነ 1896 ነው በፈረንጆች የተደረገው። ይሄ ማለት 1890ዎች ውስጥ በጣሊያንና በኢትዮጵያ መካከል ከፍተኛ የሆነ ግጭት ተደርጎ ነበር ወይም ጦርነት ውስጥ ገብተው ነበር። ለምንድን ነው ጦርነት ውስጥ የገቡት ካልን ጣሊያን ኢትዮጵያን ኮንትሮል ማድረግ ወይ ደግሞ ኮሎናይዝ ማድረግ ትፈልግ ስለነበር ማለት ነው። ስለዚህ በዚህ ግጭት ወይም በጣሊያንና በኢትዮጵያ ግጭቶች መካከል እንግዲህ ምጽዋና አሰብ የሚባሉት ሁለት ወደቦችን ኢትዮጵያ በዋናነት እንዳትጠቀማቸው ወይ ደግሞ እዛ አካባቢ የነበረው አስፈላጊ የሆኑት እነዚህ ሁለት ወደቦችን በብቸኝነት መጠቀም እንዳንችል ኢትዮጵያ እንዳትችል አድርጓል ነው በጣሊያንና በኢትዮጵያ መካከል የነበረው ኮንፍሊክት ማለት ነው። and the elimination of መረብ መላሽ ወደ ኤርትራ። በነገራችን ላይ መረብ መላሽ ወይ ደግሞ ባህረ ነጋሽ የኤርትራ የቀድሞ ስም ነው። ስለዚህ ኤሊሚኔት ማድረጓ እነዚህ በተለይ ከ1890ዎቹ በኋላ ጣሊያን እዚህ ሰሜናዊ ኤርትራ አካባቢ የተወሰነ ፓርት ከተቆጣጠሩ በኋላ በዛ አካባቢ ያለው የሎንግ ዲስታንስ ትሬድ አቅጣጫ እንግዲህ ሙሉ በሙሉ መጠቀም እንዳይቻል አድርጓል ማለት ነው። then the route of long distance trade ሎንግ ዲስታንስ ትሬድ የረጅም ርቀት ንግድ እንግዲህ ሩቶቹ መስመሮቹን
እነማን ናቸው የትኞቹ መስመሮች ነበረ በዚህ በሎንግ ዲስታንስ ትሬድ ውስጥ ሲጠቀሙ የነበረው ነው። መጀመሪያ ኖርዘርን ነበር። እንግዲህ እሱ በሂደት ቼንጅ እንዲሆን ወደ ሳውዝ እና ወደ ኢስት አቅጣጫ ሺፍት እንዲያደርግ ወይም ቼንጅ እንዲሆን ምክንያት ሆኗል። ምክንያቶቹ ምንድናቸው የሚለው አሁን ያየናቸው ናቸው። ሶ ዘ ሩት ኦፍ ዘ ሎንግ ዲስታንስ ትሬድ ስንል ሩቶቹ መስመሮቹ የዚህ የረጅም ርቀት ንግድ ወይ ደግሞ የሲራራ ንግድ መስመሮች በየትኞቹ መስመሮች ወይም አቅጣጫዎች ላይ ነበር ሲደረግ የነበረው የሚለውን ነው የምናየው በዚህኛው ቶፒክ ላይ። The penetration of adjacent colonial powers to Ethiopian economy was one of the features of Ethiopian long distance trade. እንግዲህ ይሄኛው ሀሳቡ ምንድነው? እነዚህ አጎራባች የቅኝ ገዢ ኃይሎች አሉ። በተለይ የኢትዮጵያ ጎረቤት ሀገሮችን ቅኝ ግዛት የገዙ የተለያዩ ቅኝ ገዢ ሀገሮች ለምሳሌ እንግሊዝ አንዷ ናት። ስለዚህ ይህች ሀገር በስተምዕራብ ሱዳንን እንግዲህ የቅኝ የገዛቻት እንግሊዝ ናት። ምስራቅ ላይ እንደነ ሶማሊላንድን፣ በስተደቡብ ኬንያ፣ ዩጋንዳ፣ ታንዛኒያ የምንላቸው ሀገሮች እንግዲህ በዚች ሀገር ወይ በእንግሊዝ ስር የነበሩ ወይም ደግሞ በእሷ ቅኝ የተገዙ ሀገሮች ናቸው፣ ወይ ደግሞ የእሷ ቅኝ ግዛት የሆኑ ሀገሮች ናቸው። ስለዚህ አንዱ በ19ኛው ሴንቸሪ ላይ የነበረው የኢትዮጵያ የረጅም ርቀት ንግድ ወይም ሎንግ ዲስታንስ ትሬድ በእነዚህ ኃይሎች ምንድን ነበር? ፔኔትሬት ይደረግ ነበር ወይም በቀላሉ አትራክት ይደረግ ነበር ነው። አትራክት ይደረግ ነበር ማለት ይሳብ ነበረ። እነዚህ በአጎራባች የሆኑት ሀገሮች ለምሳሌ ሱዳን አለች፣ በስተደቡብ ኬንያ አለች፣ በስተምስራቅ የብሪቲሽ ሶማሊላንድ የምንላት አካባቢ አለች። ስለዚህ እነዚህ አካባቢዎች የኢትዮጵያ ሎንግ ዲስታንስ ትሬድን አትራክት የማድረግ ከፍተኛ የሆነ ኃይል ነበራቸው። በተለያየ መንገድ እነዚህ ሎንግ ዲስታንስ ትሬደሮች ወይ ደግሞ መርቻንቶች ወደ እነዚህ አካባቢዎች የተለያዩ ፕሮዳክቶችን ኤክስፖርት የሚያደርጉ ወይ ደግሞ ይዘው እንዲሄዱ አትራክት የማድረግ ከፍተኛ የሆነ አቅም ነበራቸው ነው። ወይ ደግሞ አንዱ የኢትዮጵያ በ19ኛው ሴንቸሪ የነበረው ሎንግ ዲስታንስ ትሬድ እንደዚህ አይነት ፊቸር ወይ ደግሞ ካራክተር ነበረው ነው። በእነዚህ ኃይሎች አትራክት ይደረግ ነበር ወይም ፔኔትሬት ይደረግ ነበር ነው። So the British tried to attract Ethiopian long distance trade through a number of channels. Those were from southwestern to Sudan, through Gambela, an inland port in southwestern ኢትዮጵያ። ስለዚህ በጋምቤላ በኩል ወደ ሱዳን ከደቡብ ምዕራብ የኢትዮጵያ አካባቢዎች ወደ ሱዳን የሚደረግ የንግድ እንቅስቃሴ ወይም ሎንግ ዲስታንስ ትሬድ ዳይሬክሽን ነበር ነው። ሳውዝዌስተርን ኢትዮጵያ ማለት የኢትዮጵያ ደቡብ ምዕራብ አካባቢዎች እንደነ ከፋ የሚገኙበት አካባቢ ማለት ነው። በነገራችን ላይ ይሄ ፓርት ወይም ሳውዝዌስተርን ኢትዮጵያ የምንለው አብዛኞቹ የትሬድ አይተሞች የሚገኙበት ነው። በጣም ሶርስፉል የሆነ አካባቢ ነው። ስለዚህ ከዚህ አካባቢ ተነስተው ወደ ሱዳን አቅጣጫ የሎንግ ዲስታንስ ትሬድ የሚያደርጉ ሰዎች ነበሩ። በየት በኩል? በጋምቤላ ማለት ዌስተርን ኢትዮጵያ ላይ የምትገኘው ጋምቤላ የምንላት አካባቢ ነው። ስለዚህ በእሱ አካባቢ በጋምቤላ በኩል እንግዲህ ወደ ሱዳን የሚደረግ የንግድ እንቅስቃሴ ነበር ማለት ነው ሳውዝ ዌስተርን ኢትዮጵያ ላይ። from southern Ethiopia to their colonies of British East Africa። ሌላው ከደቡብ የኢትዮጵያ አካባቢዎች ወዴት የሚደረግ እንቅስቃሴ ወይም ሎንግ ዲስታንስ ትሬድ አክቲቪቲ ነበረ? ወደ ብሪቲሽ ኢስት አፍሪካ ኮሎኒዎች ወይ ደግሞ ብሪቲሽ ወይም የእንግሊዝ የምስራቅ አፍሪካ ግዛቶች እንደነ ኬንያ፣ ዩጋንዳ፣ ታንዛኒያ ወደ ምንላቸው በተለይ ወደ ኬንያ በስተደቡብ በኩል ማለት ከኢትዮጵያ ደቡብ አካባቢዎች ለደቡብ የኢትዮጵያ ቅርብ ወደሆኖች ወደ ኬንያ፣ ወደ ዩጋንዳ፣ ታንዛኒያ ወደ ምንላቸው ብሪቲሽ ኢስት አፍሪካ ኮሎኒዎች የሚደረግ የሎንግ ዲስታንስ ትሬድ ነበር። ሌላኛው ፍሮም ሀረር ሪጅን ቱ ብሪቲሽ ሶማሊላንድ። ሌላው ከሀረር ተነስቶ ደግሞ በስተ ምስራቅ በኩል ወደ ብሪቲሽ ሶማሊላንድ ወይ ደግሞ ሶማሊላንድ ወደ ምንላት አካባቢ የሚደረግ ሎንግ ዲስታንስ ትሬድ ነበር። ስለዚህ በእነዚህ አይነት መንገዶች አትራክት ይደረግ ነበር የኢትዮጵያ ሎንግ ዲስታንስ ትሬድ 19ኛው ሴንቸሪ ላይ ማለት ነው። ቼንጅ ኦፍ ትሬድ አይተምስ ነው እዚህ ጋር የምናየው ደግሞ which means change of trade items ስንል በዚህ በሎንግ ዲስታንስ ትሬድ ውስጥ ኤክስፖርት የሚደረጉት አይተሞች ምንድን ነበሩ፣ ወደ ሀገር ውስጥ ኢምፖርት የሚደረጉ አይተሞች ወይም የንግድ እቃዎች ምንድን ናቸው የሚለውን ኤክስፖርት ኢምፖርት አይተሞችን ነው የምናየው በዚህኛው ቶፒካችን ማለት ነው። ስታርታፕ ኩዌስችን ላይ what were the principal export and import items። ስለዚህ ዋነኛ የኤክስፖርት እና ኢምፖርት ወደ ውጭ የሚላኩና ወደ ሀገር ውስጥ የሚገቡ አይተሞች ወይም እቃዎች ምንድን ነበሩ የሚለውን ነው የምናየው። Commodities such as ivory and civet musks, which had dominated the trade in the early 19th century, were progressively declined its importance። እንግዲህ መጀመሪያ ላይ የነበሩት ኤክስፖርት አይተሞች ምንድናቸው? አይቮሪ የዝሆን ጥርስ፣ እንዲህ ሲቬት መስክ የምንለው ወይ ዝባድ የምንለው አይተም ኤክስፖርት ይደረግ ነበር መቼ 19ኛው ሴንቸሪ አካባቢ ነው። በኋላ ላይ ግን ይሄ አስፈላጊነቱ ወይም ኢምፖርታንሱ ምን እያደረገ መጣ? ቀስ በቀስ ዲክላይን እያደረገ ወይም ደግሞ የነዚህ የአይቮሪና የሲቬት መስክ ወይም የዝባድ ኤክስፖርት የሚደረጉት አይተሞች ተፈላጊነቱ ምን እያደረገ መጣ? ዲክላይን እያደረገ ወይም ደግሞ ቀስ በቀስ እየወረደ ዝቅ እያለ መጣ ማለት ነው። በነገራችን ላይ ይሄ ዝባድ የምንለው ከጥርኝ ከምትባል እንስሳ የሚገኝ
ለሽቶ መስሪያነት የሚያገለግል ጥሬ ዕቃ ነው ዝባድ። ሌላኛው አይቮሪ ያው የዝሆን ጥርስ ነው። ስለዚህ እነዚህ ሁለቱ አይተሞች ነበሩ መጀመሪያ 19ኛው ሴንቸሪ ላይ ኤክስፖርት የሚደረጉት አይተሞች ማለት ነው ከኢትዮጵያ በኩል። በኋላ ላይ ግን እነዚህ ሲቬት መስክና አይቮሪ የምንላቸው አይተሞች ኤክስፖርት አይተሞቹ ተፈላጊነታቸው ምን እያደረገ መጣ? ዝቅ እያለ ወይም ደግሞ ቀስ በቀስ እየወደቀ ዝቅ እያለ መጣ ማለት ነው። ኮፊ ቢካም the principal export item and cotton sheeting known as አቡጀዴ become importing items። ሌላኛው በኋላ እንግዲህ እነዚህ አይቮሪ እና ሲቬት መስክ የምንላቸው ተፈላጊነታቸው እየቀነሰ ሲመጣ በምትኩ ማን ነው ፕሪንሲፓል አይተም ኤክስፖርት አይተም የምንለው ወይ ደግሞ ዋነኛ የበለጠ ዋጋ ያለው የኤክስፖርት ምርት ወይ ደግሞ አይተም ማን ነው? ኮፊ ወይ ደግሞ በቡና ተተኩ ነው። ቡና ዋነኛ የኤክስፖርት አይተም ሆነ። ኢምፖርት የምናደርገው የሚያደርጉት የነበረው ደግሞ ምንድነው? ኮተን ሺቲንግ ወይ ደግሞ እነዚህ አቡጀዴ አንሶላ መሰል ከጥጥ የሚሰራው አቡጀዴ ማለት ነው። አቡጀዴ ኢምፖርት ያደርጉ ጀመር ነው። much valued for clothing as well as for making tents። ስለዚህ ከልብስ በተጨማሪ ይሄ አቡጀዴን ለልብስ ከመጠቀም በተጨማሪ እንግዲህ የተለያዩ ድንኳኖችን ለመስራትም ጭምር ይሄንን አቡጀዴ ወይ ደግሞ ኮተን ሺቲንግ የምንለውን ወደ ሀገር ውስጥ ኢምፖርት ማድረግ ጀመሩ ማለት ነው። በጣም አስፈላጊ የሆነ ኢምፖርቲንግ አይተም ነበር ማለት ነው በወቅቱ። ትሬደርስ ወይ ደግሞ በዛ ሎንግ ዲስታንስ ትሬድ ውስጥ የነበሩት ትሬደርስ ወይ ደግሞ ነጋዴዎቹን ስናይ the traders who controlled Ethiopia's long distance trade were mostly immigrants። ስለዚህ 19ኛው ሴንቸሪ ላይ የነበረው የኢትዮጵያ ሎንግ ዲስታንስ ትሬድ በዋናነት ተቆጣጥረውት ኮንትሮል አድርገውት የነበሩት ሰዎች እነማን ናቸው? ኢሚግራንት ነው። they are immigrants, they come from different countries. So those immigrants were Indians, Greeks, Armenian, Jewish, Benin and Syrian። ስለዚህ እነዚህ ኢሚግራንቶች ናቸው ስንል ከኢንዲያ ከህንድ የመጡ አሉ፣ ከግሪክ ከአርመን እንዲሁም ጀዊሽ ናቸው ስንል አይሁዶች ናቸው። ቤኒን ከቤኒን የመጡ ከሶሪያ ከነዚህ አካባቢ የመጡ ናቸው። በዋናነት የኢትዮጵያ ሎንግ ዲስታንስ ትሬድን የተቆጣጠሩት ሰዎች ማለት ነው። the role of national traders was limited to internal and local trade። ስለዚህ እነዚህ ናሽናል ትሬደሮች ደግሞ የኢትዮጵያ ነጋዴዎች ወይ ደግሞ የኛ ሀገሮቹ ነጋዴዎች በዋናነት የት አካባቢ ነበር የተወሰኑ ናቸው? እነዚህ ኢንተርናል ወይ ደግሞ ሎካል ትሬድ ላይ ሊሚት የሆኑ ወይ ደግሞ የተገደበ ነበር እንቅስቃሴያቸው። ስለዚህ ሎንግ ዲስታንስ ትሬዱ በዋናነት በኢሚግራንቶች ወይም ደግሞ ከውጪ በመጡ ሰዎች ወይም በሌላ ሀገር ዜጎች ሙሉ በሙሉ ተቆጣጥሮት የነበረ ወይ ደግሞ ኮንትሮል የሆነ ትሬድ አክቲቪቲ ነበር ሎንግ ዲስታንስ ትሬድ በኢትዮጵያ ማለት ነው። the birth of new towns እንግዲህ አዳዲስ ከተሞች ደግሞ መፈጠር ጀመሩ ከዚህ ከሎንግ ዲስታንስ ትሬድ ጋር በተያያዘ ማለት ነው። the birth of new towns, the completion of the railway gave the centrality of አዲስ አበባ and birth of the new towns። እንግዲህ ይሄ የባቡሩ መንገድ ከጅቡቲ ወደ አዲስ አበባ የተዘረጋው 1917 እንደ አውሮፓውያን አቆጣጠር ከተፈጸመ ወይ ደግሞ ተሰርቶ ከተጠናቀቀ በኋላ ወይ ደግሞ ስራ ከጀመረ በኋላ የዚህ የባቡር መንገድ መሰራት ወይ ደግሞ ይሄ የባቡር መንገዱ ሬልዌው ማለት ነው ሀዲዱ ማለቁና አገልግሎት መጀመሩን ተከትሎ በዚህ በባቡር መንገዱ አቅራቢያ ባሉ አካባቢዎች ላይ አዳዲስ ከተሞች መመስረት ጀመሩ ወይም ደግሞ መቆርቆር ጀመሩ ነው። ለምሳሌ ድሬዳዋ 1902 አካባቢ ወይ ደግሞ 1890ዎቹ መጨረሻ አካባቢ ላይ ድሬዳዋ ተመሰረተች። ናዝሬት ወይም አዳማ፣ ሞጆ እነዚህ በባቡር ሀዲዱ በሚያልፍባቸው አካባቢ ላይ የተመሰረቱ አዳዲስ ከተሞች ናቸው ማለት ነው። የባቡር ሀዲዱ መጠናቀቁን ተከትሎ ማለት ነው። it became the chief medium for Ethiopian long distance trade ነው። ስለዚህ ዋነኛ መተላለፊያ ናቸው የኢትዮጵያ ሎንግ ዲስታንስ ትሬድ። እንግዲህ ይሄ የባቡር መንገዱ ከተጠናቀቀ በኋላ ይሄ ትሬዱ ተቀይሯል። ሎንግ ዲስታንስ ትሬዱ ይሄ ማለት በባቡር ነው ወደ ጅቡቲ ኤክስፖርት የሚደረጉት፣ ከጅቡቲም ወደ ሀገር ውስጥ አይተሞች ኢምፖርት የሚደረጉት በዚህ በባቡሩ ተቀይሯል። በፊት በግመሎች ነበር፣ ይሄኛው ከተሰራ በኋላ ግን ወደ ባቡሩ ተቀይሯል ማለት ነው። ሶ በዚህ ባቡር ሀዲድ ወይም በዚህ በባቡር መስመሩ ዳርቻ ላይ የተመሰረቱት እነዚህ አዳዲስ ከተሞች እነ ድሬዳዋ፣ አዳማና ሞጆ የምንላቸው ከተሞች ዋነኛ የሎንግ ዲስታንስ ትሬድ መተላለፊያ ሴንተር ሆኑ ማለት ነው። the railway was the main means of transport for both goods and passengers from Ethiopia። ስለዚህ ከኢትዮጵያ የሚሄዱ ሰዎች እንዲሁም እቃዎች ወይ ደግሞ ጉድስ የምንላቸው ፕሮዳክቶች ዋነኛ ሚንስ ኦፍ ትራንስፖርታቸው ወይ ደግሞ የመጓጓዣቸው በምንድን ነበር ማለት ነው? ሬልዌይ ወይ ደግሞ በዚህ በባቡሩ አማካኝነት እንግዲህ ፓሴንጀር ሰዎች፣ ተጓዦቹ፣ እቃዎቹም ጭምር የሚጫኑት ኤክስፖርት የሚደረጉት ወደ ሀገር ውስጥም የሚገቡት ወደ ጅቡቲ የሚሄዱት ከጅቡቲ ወደ ሀገር ውስጥ የሚገቡትም ጭምር በምን ሆነ? በባቡሩ ወይ ደግሞ በሬልዌይ አማካኝነት ሆነ ማለት ነው። መጨረሻ ላይ የምናየው ሚዲየም ኦፍ ኤክስቼንጅ ነው። ይሄ ሎንግ ዲስታንስ ትሬዱ ሲካሄድ በምንድን ነበር የሚገበያዩት? መገበያያ ገንዘባቸው ምን ይመስል ነበር? ሚዲየም ኦፍ ኤክስቼንጅ የምንለው እሱን ነው። እንግዲህ በመካከለኛው ዘመን
በነበረው ይሄ ሎንግ ዲስታንስ ትሬድ ወይ ደግሞ የረጅም ርቀት የንግድ እንቅስቃሴ ላይ የረጅም ርቀት የንግድ እንቅስቃሴ ብቻ ሳይሆን በሀገር ውስጥም በነበረው ሎካል ትሬድ አማካኝነት ማለት ነው መካከለኛው ዘመን ላይ የተለያዩ ሚዲየም ኦፍ ኤክስቼንጆችን ሲጠቀሙ ነበር። በመጀመሪያ እንግዲህ ባርተሪንግ ሲስተም ይጠቀሙ ነበረ። ይህ ማለት እቃን በእቃ ለምሳሌ አንድ ጤፍ መግዛት የፈለገ ሰው ምንድን ነበር የሚያደርገው? ስንዴ ካለው ስንዴውን በጤፍ የመቀያየር ወይ ደግሞ ልብስ ያለው በእህል ልብሱን በመቀየር እንደዚህ አይነት ሲስተም ነበራቸው። ባርተሪንግ ሲስተም ይባላል፣ እቃን በእቃ መቀየር። ከዛ በኋላ ላይ እንግዲህ አሞሌ ጨው ወይ ደግሞ ሳልት ባር የምንለውን እንደ መገበያ ይጠቀሙ ነበር። ሌላው ማርትሬዛ የምንለው ማሪያ ትሬዛ ቴለር እሱንም እንደ መገበያ ገንዘብ ይጠቀሙ ነበር። ማርትሬዛ ማለት የኦስትሪያ ንግስት የነበረች ሰው ናት። በእሷ ምስል የታተመ ሳንቲም ነው። ስለዚህ እሱን እንደ መገበያ ገንዘብ ይጠቀሙ ነበር። በተለይ በአጼ ምኒልክ ሳንቲም ከማሳተማቸው በፊት ማርትሬዛን ይጠቀሙ ነበር በአጼ ምኒልክ ዘመነ መንግስት። ስለዚህ እነዚህ አይነት ሚዲየም ኦፍ ኤክስቼንጅን ይጠቀሙ ነበር ሜዲቫል ፔሪየድ ላይ ማለት ነው። So the establishing of bank played great role in the minting of coins and the issuance of notes for using a medium of exchange in the Ethiopian long distance trade. ሌላው በዚህ እንግዲህ በኢትዮጵያ ሎንግ ዲስታንስ ትሬድ ውስጥ በተለይ ባንክ ከተቋቋመ በኋላ በአጼ ምኒልክ ዘመነ መንግስት በኢትዮጵያ የመጀመሪያው ባንክ ከተቋቋመ ወይም ከተመሰረተ በኋላ የዚህ ባንክ መመስረት እንግዲህ ሳንቲሞችን በማሳተም ወይ ደግሞ ሳንቲሞች እንዲታተሙ በማድረግ የተለያዩ ብር ወይም የብር ኖቶች እንዲታተሙ በማድረግም ጭምር ከፍተኛ የሆነ ሚና ነበረው የባንኩ መቋቋም በኢትዮጵያ ማለት ነው። So the first Bank of Ethiopia was known as Bank of Abyssinia, opened in March 1905, and it started with a capital of $100,000. ስለዚህ በኢትዮጵያ እንግዲህ ስለ ባንኪንግ ሂስትሪ ካየን የመጀመሪያው ባንክ ኦፍ አቢሲኒያ ወይ ደግሞ አቢሲኒያ ባንክ ይባል ነበረ። እንግዲህ አሁን ያለው አቢሲኒያ ባንክ አይደለም በነገራችን ላይ አቢሲኒያ ወይ ባንክ ኦፍ አቢሲኒያ የምንለው ማለት ነው። ስለዚህ በወቅቱ በ1905 በአጼ ምኒልክ ዘመነ መንግስት እንደ አውሮፓውያን አቆጣጠር ወይ ደግሞ በእኛ 1898 አካባቢ የተመሰረተ ባንክ ነው ባንክ ኦፍ አቢሲኒያ የምንለው ማለት ነው። ስለዚህ የዚህ ባንክ መመስረት በኢትዮጵያ እንግዲህ አዳዲስ የብር ኖቶች እንዲሁም ሳንቲሞች እንዲታተሙ ምክንያት ሆኗል ማለት ነው። በአጼ ምኒልክ ዘመነ መንግስት እንግዲህ አጼ ምኒልክ በራሳቸው ምስል ወይም የራሳቸው ፎቶ ያለበት የተለያዩ የመገበያያ ሳንቲሞችን አሳትመው ነበር። በኋላ ላይ የወረቀት ወይ ደግሞ የኖትስ የምንላቸው ብሮች መታተም ጀምረዋል ማለት ነው። ስለዚህ ይሄ እንዲታተም ያደረገው እንግዲህ ኢትዮጵያ ውስጥ የባንክ ኦፍ አቢሲኒያ የሚባለው የእሱ መመስረትን ተከትሎ ነው የብር መታተም ወይ የሳንቲም ህትመቶች የተጀመሩት ማለት ነው። ከዛም በፊት ያው ኢትዮጵያ ውስጥ በተለይ በአክሱም ዘመነ መንግስት የአክሱም ነገስታቶች ሳንቲሞችን ያሳትሙ እንደነበር 7ኛ ክፍል ላይ የምታውቁት ነው። ከዛ በኋላ እንግዲህ ለረጅም ዘመናት ማሪያ ትሬዛ ቴለርን፣ አሞሌን እነዚህ አይነት ነገሮችን ሲጠቀሙ ቆይተው በኋላ ላይ በአጼ ምኒልክ ዘመነ መንግስት በድጋሚ የገንዘብ ህትመት ተጀምሯል። ይሄ የተጀመረው በተለይ አቢሲኒያ ባንክ ወይ ደግሞ ባንክ ኦፍ አቢሲኒያ የሚባለው ከተመሰረተ በኋላ ነው 1905 ማለት ነው። ይሄ ባንክ ወይ ደግሞ ባንክ ኦፍ አቢሲኒያ ሲመሰረት መጀመሪያ ዳግማዊ አጼ ምኒልክ እንግዲህ በውጪ ይሄ ባንክ ሲስተም የተለመደ ነበረ በወቅቱ ወይ ደግሞ በጣም ታዋቂ ነበረ፣ ይጠቀሙ ነበር ብዙዎቹ ያደጉ ሀገሮች። ስለዚህ ያንን ነገር ብዙ ስልጣኔዎችን ወደ ኢትዮጵያ ያመጡት አጼ ምኒልክ እንግዲህ የባንክ ሲስተምንም ወደ ኢትዮጵያ ለማምጣት እንግዲህ ከፍተኛ ጥረት አድርገው ከእንግሊዞች ጋር እንግዲህ ተስማምተው እንግሊዞች በግብጽ አማካኝነት ኢትዮጵያ ውስጥ የመጀመሪያው ባንክ ወይ ደግሞ ባንክ ኦፍ አቢሲኒያ በአክሲዮን ወይ ደግሞ በሼር እንዲከፈት ተደርጓል ማለት ነው በእኛ 1898 እንደ አውሮፓውያን አቆጣጠር ደግሞ 1905። ይሄ ባንክ በነገራችን ላይ በኋላ በአጼ ኃይለ ሥላሴ ዘመነ መንግስት 1931 ላይ ከባንክ ኦፍ አቢሲኒያ ስሙ ወደ ተቀየረ ወደ ባንክ ኦፍ ኢትዮጵያ የሚል ስም ተቀየረ። እንደገና 1963 ይሄ ባንክ ኦፍ ኢትዮጵያ የተባለው 1931 ስሙ ተቀይሮ ባንክ ኦፍ ኢትዮጵያ የተባለው 1963 ደግሞ ለሁለት ተከፍሏል ማለት ነው። ናሽናል ባንክ ኦፍ ኢትዮጵያ እና ያሁን የምናውቀው ደግሞ ኮሜርሻል ባንክ ኦፍ ኢትዮጵያ ወይ ደግሞ የኢትዮጵያ ንግድ ባንክ እና የኢትዮጵያ ብሔራዊ ባንክ የምንላቸው ሁለት ባንኮች መነሻቸው ባንክ ኦፍ አቢሲኒያ የሚባለው የኢትዮጵያ የመጀመሪያው ባንክ ነው ማለት ነው። የዛሬውን ቪዲዮን እዚህ ላይ አበቃው።